ሰላም ጤና ይስጥልኝ ውድ የሜሮኒካ ቻናል ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደግሞ እንደተለመደው የህይወታችንን የፍቅር ግንኙነታችንንና የስለልቦና እውቀታችንን የሚያሳድግ እጅግ ወሳኝና ሳቢ ሐሳብ ይዤላችሁ መጥቻለሁ። በእኛ ፍቅርና የስለልቦና ውይይት ውስጥ ብዙ ጊዜ ሴቶች ምን ይፈልጋሉ ወይም የሴትን ልጅ ልብ እንዴት ማሸነፍ ይቻላል የሚሉ ጥያቄዎች ይነሳሉ። ብዙ ወንዶች የሴቶችን ስሜትና ባህሪ ለመረዳት ሲቸገሩ እንመለከታለን። ዛሬ ግን የእኛን የሴቶችን ጥልቅ የስለልቦና ፍላጎቶች፣ ስሜታዊ ባህሪና እውነተኛ ደካማ ጎናችንን በግልጽና በዝርዝር እንወያያቸዋለን። ይህንን ሐሳብ በደንብ ከተረዳህና በተግባር ካዋልከው የወደድካትንና የፈቀርካትን ሴት በፍቅር ማሸነፍ ብቻ ሳይሆን እርስ በርስ የሚከባበርና የጠነከረ ዘላቂ ግንኙነትን መገንባት ትችላለህ። ቪዲዮን ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የሜሮኒካ ቤተሰብ አባል ሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ ሐሳቡ እንለፍ። ክፍል 1 ስሜታዊነትን መረዳትና በጥልቅ ማዳመጥ። የመጀመሪያውና ዋናው የሴቶች ባህሪ ወይም የስለልቦና ጥበብ ስሜታዊነታችን ኢሞሽናል ኤክስፕሬሲቭነስ ነው። ሴቶች በተፈጥሯችን ስሜታችንን በግልጽ ለመግለጽ የደስታችንን ሆነ የንዴታችንን መጠን በግልጽ የመግለጽ ባህሪ ያለን። ይህ ደግሞ ድክመት ሳይሆን የተፈጥሮ ስሜት አወቃቀራችን አካል ነው። አንዲት ሴት ስሜታዊ በምትሆንበት ጊዜ ነገሮችን በውስጧ አፍና ከመያዝ ይልቅ በመናገር በማውራትና ሐሳቧን በማካፈል መፍትሄና እፎይታን ትፈልጋለች። ይህ ስለልቦናዊ እውነታ አንድ ወንድ እንዴት ሊጠቀምበትና የሴትን ልጅ ልብ ሊያሸንፍበት ይችላል ለሚለው ደግሞ ጥልቅ አዳማጭ መሆን ወይም አክቲቭ ሊስኒንግ። ሴት ልጅ ስሜቷን ስትነግርህ ሁልጊዜ መፍትሄ ፈልግልኝ ማለቷ አይደለም፣ ይልቁንም ስማኝ፣ ተረዳኝ፣ ስሜቴ ቦታ አለው ማለቷ ነው። እሷ የምታወራውን ነገር ዋጋ ሰጥተህ ትኩረትን ሙሉ በሙሉ እሷ ላይ አድርገህ የምታዳምጣት ከሆነ በፍቅርህ የምትተማመንብህና ልዩ ቦታ የምትሰጥ ሰው ትሆናለህ። ርህራሄና አሳቢነትን ማሳየት ኢምፓቲ ደግሞ በምትናደድበት ወይም በምትከፋበት ጊዜ ይህ እኮ ምንም አያናድድም ወይም ትንሽ ነገር ነው ብለህ ሐሳቧን ከመናቅ ይልቅ እንደዚህ እንደተሰማሽ እረዳለሁ በሚል የረጋ ስሜት ከጎኗ መቆም አለብህ። የስሜቷን ምክንያትም መረዳት ትልቅ የደህንነት ስሜት ይሰጣታል። ክፍል 2 የመተውና የመገለል ፍራቻን በታማኝነት ማሸነፍ። ሁለተኛው እኛ ሴቶችን በውስጣችን የሚያስጨንቀን ነገር የመተው፣ የመገለል ወይም አለመፈለግን መፍራት ፊር ኦፍ ሪጀክሽን ነው። በማንኛውም ፍቅር ግንኙነት ውስጥ ስንገባ ግንኙነታችን ቢቋረጥስ፣ ፍቅሩ ቢቀዘቅዝስ፣ ጥሎኝ ቢሄድስ የሚል የስጋት ስሜት በውስጣችን ሊፈጠር ይችላል። ይህ ስሜት ደግሞ አንዳንድ የተገቢ ያልሆነ እልህ ወይም የራስን ጥቅም የመጠበቅ የመከላከያ ባህሪያትን ሊያመጣ ይችላል። ይህንን ስጋት ለማስወገድ የሴቷን ልብ ሙሉ በሙሉ ለማሸነፍ ወንዶች ማድረግ ያለባችሁ ነገር የተግባር ሰው መሆን ወይም አክሽን ኦቨር ወርድስ። እወድሻለሁ የሚሉ ውብ ቃላትን መስማት ደስ ይለናል። ነገር ግን ቃላት ብቻቸውን ዋስትና አይሆኑም። የተናገርከውን ቃል በተግባር ስታሳያት፣ በገባው ቃል ስትገኝና ታማኝነትን በተግባር ስታረጋግጥላት በውስጧ ያለው ፍራቻ ይወገዳል። ቋሚነትና ተስፋ ሰጪነት ወይም ኮንሲስተንሲ ኤንድ ሪሊያቢሊቲ። ዛሬ በጣም ቀርበ ነገ ድንገት ራቅ የምትል ከሆነ ፍራቻዋ ይጨምራል። ሁል ጊዜ አቋም ግልጽና ወጥ ሲሆን ካንተ ጋር ያላት ጊዜ የሰላም የደህንነት ይሆንላታል። ክፍል 3 በቂ አይደለውም የሚል ጥርጣሬን በጥሩ አድናቆት መተካት። ሶስተኛው የሴቶች የስለልቦና ስጋት በቂ አይደለውም ወይ ኢንሴኩሪቲ ኤንድ ኒድ ፎር ሪአሹራንስ የሚል የውስጥ ጥያቄ ነው። ህብረተሰቡ በሴቶች ላይ የሚጭናቸው ብዙ መስፈርቶች አሉ። በስራ ቦታ፣ በማህበራዊ ህይወትና በፍቅር ግንኙነት ውስጥ ሴቶች ትክክለኛውን መንገድ እየተከተልኩ ነው በሚል ራሳቸው ሊጠይቁ ይችላሉ። ይህ አንዳንዴ ከሌሎች ጋር የመወዳደር ወይም ለብቻ ከመሆን የመፍራት ስሜት ሊፈጠር ይችላል። አንድ ወንድ ይህንን እንዴት መደገፍ ይችላል? እውነተኛ አድናቆትና ድጋፍ ወይም ሴንሰር አፕሪሺዬሽን። እሷ በራሷ እንድትተማመን ማድረግ ያንተ ትልቅ አስተዋጽኦ ነው። በራሷ ላይ ያላት እምነትን ታጎለብታለች። ዋጋዋን ማሳየት በህይወት ውስጥ የምታደርገውን አዎንታዊ ተጽዕኖ ትልቅ እንደሆነ፣ ለሱ ያለችበት ቦታ ልዩ እንደሆነና በራሷ ማንነት ሙሉና በቂ እንደሆነች በቃላትም በጥሩ አመለካከትም ማረጋገጥ ይገባሃል። ክፍል 4 የውጫዊና የውስጣዊ ውበትን በብቃት ማየት። አራተኛው ነጥብ ከሷ የውበትና የማንነት እይታ ወይም ሰልፍ ኢሜጅ ኤንድ ቢዩቲ ስታንዳርድስ ጋር የተያያዘ ነው። ብዙ ሴቶች በማህበራዊ ሚዲያና በህብረተሰቡ የተጠቀሙ የውበት መስፈርቶችን በማየት ቆንጆ ነኝ ወይስ አይደለውም በሚል ራሳቸውን ሊገመግሙ ይችላሉ። ያለባበሳቸው፣ የፀጉራቸው ወይም የውጫዊ ገጽታቸው ነገር ትኩረት እንዲሰጠው ይፈልጋሉ።
ይህንን ሚስጥር ተረድተ በፍቅር ስኬታማ ለመሆን ልዩነቷንና ውበቷን ማድነቅ፣ በምታደርገው ጥረት ባለባበሷ ወይም በፈገግታዋ ላይ ትኩረት ሰጥተህ ማድረግ ትልቅ ስሜትን ይፈጥራል። ዛሬ እኮ በጣም አምሮብሻል ወይም ይህ ስታይል በጣም ደስ ይላል የሚሉ ጥቃቅን ነገር ግን ጥልቅ አድናቆቶች ልዩ ደስታን ይሰጣታል። የውስጥ ማንነቷን ማክበር ከውጫዊ ውበት በላይ የእሷን ጠንካራ ስብዕና፣ መልካም ባህሪ፣ አስተሳሰብና አመለካከት ማድነቅ እውነተኛ ዘላቂ ፍቅር እንዳለ እንድታመን ያደርጋታል። ክፍል 5 የግል ነፃነትንና ክብርን መጠበቅ። አምስተኛው ወሳኝ ነጥብ ነፃነትን የማጣት ፍራቻ ፊር ኦፍ ሎሲንግ ኢንዲፔንደንሲ ነው። ብዙ ሴቶች ወደ ፍቅር ግንኙነት ወይም ወደ ትዳር ሲገቡ የግል ነፃነቴን፣ ህልሜንና ፍላጎቴን አጣለሁ የሚል ስጋት ያድርባቸዋል። ማንም ሰው ቢሆን የግል ነፃነቱ እንዲገደብ አይፈልግም። ለጤናማ ፍቅር ማድረግ ያለብህ ነገር ቢኖር የግል ጊዜዋን ማክበር፣ ከጓደኞቿ፣ ከቤተሰቦቿ ወይም ከራሷ ጋር የምታሳልፈውን ጊዜ ማክበር አለብህ። ሁልጊዜ ካንተ ጋር እንድትሆን ብቻ ከመጫን ይልቅ በራሷ ህይወት ደስተኛ እንድትሆን ማበረታታት አለብህ። ህልሟን በመደገፍ የራሷ ህልምና ዓላማ እንዳላት አውቀህ እሱን እንድታሳካ ከጎኗ ስትቆም እውነተኛ የህይወት አጋር እንደሆንክላት ትረዳለች። ክፍል 6 የህብረተሰቡንና የሰዎችን ተጽዕኖ በልበ ሙሉነት ማለፍ። ስድስተኛውና የመጨረሻው ነጥብ ሰው ምን ይለኛል ወይም ሶሻል ጀጅመንት የሚለው የሰዎች አስተያየት ተጽዕኖ ነው። በማህበራዊ ህይወታችን ውስጥ የሰዎች ግምገማና አስተያየት በሴቶች ውሳኔ ላይ ተጽዕኖ ሊፈጥር ይችላል። አንዳንዴ ሰዎች ስለ ምርጫችን ወይም ስለ ህይወታችን የሚያወሩት ነገር ያሳስበናል። በዚህ ወቅት ያንተ ሚና መሆን ያለበት አስተማማኝ ከለላ መሆን፣ የራሷ ምርጫና ህይወት የራሷ እንደሆነ፣ ዋናው ነገር የእሷ ደስታ እንደሆነ በሙሉ ልብነት ማስረዳትና ከጎኗ መቆም አለብህ። መተማመንን መገንባት፣ በህይወታችሁና በፍቅራችሁ ላይ ጥንካሬ ሲኖራችሁ የውጭ ሰዎች አስተያየት ግንኙነታችሁ እንዳይነቀንቀው ማድረግ ትችላላችሁ። ውድ የሜሮኒካ ቻናል ተከታታዮች እንግዲህ እንደሰማችሁት እነዚህ የሴቶች የስነ ልቦና ባህሪያትና የስሜት ድክመቶች ሳይሆኑ እርስ በርስ ለመረዳዳትና ለመደጋገፍ የተፈጠረ የተፈጥሮ ሀሳቦች ናቸው። አንድ ወንድ እነዚህን የሴት ልጅ ስሜታዊ ፍላጎቶች ተረድቶ በጥሩ አዳማጭነት፣ በጥበብ፣ በታማኝነትና በታላቅ ክብር ከተንከባከባት የሷን ልብ በፍቅር ማሸነፍ አያቅተውም። ፍቅር ደግሞ የሁለት ወገን ስራ ነው። አንዱ የሌላውን ጎን እያሟላ የሚያድግበት ውብ ጉዞ ነው። የዛሬው ውይይታችን ይህንን ይመስል ነበረ። እናንተስ በዛሬው ሀሳብ ላይ ምን ታስባላችሁ? ሀሳብና አስተያየታችሁን ከታች ኮሜንት ላይ ጻፉልኝ፣ እያነበብኩ መመልስላችሁ ይሆናል። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ ሳቢና አስተማሪ የፍቅርና የስነ ልቦና ቪዲዮዎች እስከምንገናኝ ድረስ ሰላምና ፍቅር ለሁላችን ይሁን። ቸር ቆዩልኝ።